የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ለማህበር ቤት ተመዝጋቢዎች ጥሪ ቀረበ። የኢትዮጵያ ንግድ ባንክ ለደንበኞቹ የመጨረሻ ማሳሰቢያ ሰጠ። በእንቅልፍ ልቧ ባወራቸው ምክንያት ሚስቱን የገደለው ባል ተፈረደበት። ጎንደር የሰው ሰራሽ ሐይቅ ባለቤት ልትሆን ነው ተባለ። ቲክቶክ በአሜሪካ ድርሻውን ማካፈሉ ተሰማም። ዩናይትድ ስቴትስ የዲቪ ሎተሪ ዕድልን አገደች። እንዲሁም ዶናልድ ትራምፕ ለአሜሪካ ወታደሮች ስለፈቀዱት ልዩ ክፍያ እንነግራችኋለን። አብራችሁን ቆዩም። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ጎንደር የሰው ሰራሽ ሐይቅ ባለቤት ልትሆን ነው ተባለ። በመገጭ የመስኖ ልማት ፕሮጀክት አማካኝነት በጎንደር የሚፈጠረው የሰው ሰራሽ ሐይቅ እውን ሊሆን ተቃርቧል። 870 ሄክታር መሬት በሚሸፍን ቦታ ላይ ያረፈው የመገጭ ግድብ 180 ሚሊዮን ሜትር ኪዩቢክ ውሃ የመያዝ አቅም አለው ተብሏል። በግድቡ አማካኝነት ወደ ኋላ የሚተኛው ውሃ ከ5 እስከ 7 ኪሎ ሜትር የሚሸፍን ሲሆን ይህም ጎንደር ከተማን የሰው ሰራሽ ሐይቅ ባለቤት እንድትሆን የሚያደርጋት መሆኑ ተገልጿል። በሰኔ ወር መጨረሻ ይጠናቀቃል ተብሎ የሚጠበቀው ፕሮጀክቱ 77.8 በመቶ መድረሱ የተገለጸ ሲሆን ግንባታው ሲጠናቀቅ በመስኖ ብቻ 17000 ሄክታር መሬት ያለማል። ከተጀመረ ከ15 ዓመታት በላይ ያስቆጠረው ፕሮጀክቱ በተለያዩ ምክንያቶች የተጓተተ የቅሬታ ምንጭ ሆኖ ቆይቷል። በ2016 ዓ.ም የመጨረሻዎቹ ወራት ከተላለፈው የአመራር ውሳኔ ወዲህ ፕሮጀክቱ እጅግ ፈጣን በሆነ የአፈጻጸም ሂደት ላይ እንደሚገኝ ተመላክቷል። ግንባታውን በአጭር ጊዜ ለማጠናቀቅ የሚያስችለው የውሃ ቅልበሳ ስራ ከወር በፊት በስኬት መጠናቀቁ የሚታወስ ሲሆን ካለፈው ዓመት ጀምሮ ግንባታውን እያከናወነ የሚገኘው ሀገር በቀሉ ድርጅት ቢአኤካ ስራውን በተያዘው ዓመት ለማጠናቀቅ በየዕለቱ ለ24 ሰዓታት በፍጥነትና በጥራት እየሰራ ይገኛል ተብሏል። በቢአኤካ ኮንስትራክሽን የመገጭ ፕሮጀክት ስራ አስኪያጅ ኢንጂነር ጌታቸው አረጋ እንደተናገሩት በተለይም መሰረታዊ የግንባታ ምዕራፎችን በስኬት ማጠናቀቅ ተችሏል። በቀጥታ ከሚፈጠረው ሐይቅ ዳርቻ የሚገናኝ የአስፋልት መንገድ እየተሰራ ሲሆን በሐይቁ ዙሪያ አዳዲስ ሎጆችን መገንባት የሚያስችል ዝግጅት እየተደረገ እንደሚገኝም ጠቁመዋል። በተጨማሪም በሐይቁ የአሳ ልማት ማከናወን እንደሚቻል ገልጸው ይህም ተጨማሪ የቱሪዝም አማራጭና ሰፊ የስራ ዕድል ይዞ ይመጣል ነው ያሉት። የመገጭ መስኖ ልማት ፕሮጀክትን በዚህ ዓመት ከሰኔ 30 በፊት ለማጠናቀቅ እየተሰራ ነው። የኢትዮጵያ ንግድ ባንክ ለደንበኞቹ የመጨረሻ ማሳሰቢያ ሰጠ። የኢትዮጵያ ንግድ ባንክ ደንበኞቹ የባንክ ሂሳባቸውን ከዲጂታል መታወቂያ ጋር እንዲያስተሳስሩ አሳሰበ። የኢትዮጵያ ንግድ ባንክ ደንበኞች የባንክ ሂሳባቸውን ከፋይዳ ብሔራዊ ዲጂታል መታወቂያ ቁጥር ጋር እንዲያስተሳስሩ ካልሆነ ግን ከተቀመጠው የጊዜ ገደብ በኋላ ምንም አይነት የባንክ አገልግሎት ማግኘት እንደማይችሉ አስታውቋል። ባንኩ ታህሳስ 9 ቀን 2018 ዓ.ም ባወጣው መግለጫ ደንበኞች ወደ የትኛውም የንግድ ባንክ ቅርንጫፍ በመሄድ ባለ 16 አሃዝ የፋይዳ አካውንት ቁጥራቸውን በማቅረብ ከሂሳባቸው ጋር ማገናኘት እንዳለባቸው ገልጾም ይህንን ያላደረጉ ደንበኞች ገንዘብ ማስገባት፣ ማውጣትና ሌሎች የባንክ አገልግሎቶችን ማግኘት እንደማይችሉ አስጠንቅቋል። ባንኩ በአዲስ አበባ፣ ሐረሪና ድሬዳዋ ደንበኞች እስከ ጥር 1 ቀን 2018 ማስተሳሰር እንደሚችሉ ገልጾ ከጥር 2 ቀን 2018 ዓ.ም ጀምሮ ግን ግዴታ እንደሚሆን አስታውቋል። በትልልቅ የክልል ከተሞችና በወረዳ ዋና ከተሞች ደንበኞች እስከ ጥር 30 ቀን 2018 ዓ.ም ድረስ የጊዜ ገደብ የተሰጣቸው ሲሆን የግዴታ አፈጻጸሙ ከየካቲት 2 ቀን 2018 ዓ.ም ጀምሮ ይተገበራል ተብሏል። በእንቅልፍ ልቧ ባወራቸው ምክንያት ሚስቱን የገደለው ባል ተፈረደበት። በእንቅልፍ ልቧ ያወራቸውን ጉድ ሰማሁ በሚል ባለቤቱን በስለት ወቅቱ የገደለው ግለሰብ በስርዓት ተቀጥቷል። በምዕራብ ሐረርጌ ዞን ሸነን ዱጎ ቀበሌ ባለቤቱ ላይ ባደረበት ኃይለኛ የቅናት ስሜት ሌሊት ላይ ከእንቅልፉ ተነስቶ ሚስቱን በስለት አንገቷን ወቅቶ እንደገደላት የዞኑ ፖሊስ ዋና መምሪያ የኮሚኒኬሽን ባለሙያ የሆኑት ዋና ሳጅን አራርሶ መሐመድ ገልጸዋል። ጀማር አብዱል ሀቅ የተባለው የ25 ዓመት ግለሰብ በ2 ዓመት ከሚበልጣት የ23 ዓመቷ ቡርጂ አብዱል ጀባር ከተባለች ወጣት ጋር ትዳር መስርተው አብረው መኖር እንደጀመሩ ይነገራል። የሁለቱ አፍላ ወጣቶች ትዳር ወዲያው በልጅ የተባረከና ሰላማዊ ቢሆንም በባል በኩል ሚስት በእንቅልፍ ልቧ የምታሳያቸው ነገሮች ቅናት ውስጥ እንደከተቱት ተገልጿል። የ25 ዓመቱ ባልም በዚህ ክፉኛ ቅናት ውስጥ ወድቆ እያለ ነሐሴ 5 ቀን 2017 ዓ.ም
ተዘጋጅቶና አቅዶ ስለታም ቢላ ደብቆም ከመኝታው ስር ካስቀመጠ በኋላ ሰላማዊ እንቅልፍ ተኝቶ ሌሊት 8 ሰዓት ላይ ከእንቅልፉ ይባንናል። በዚያ ሰዓት በእንቅልፍ ልቧ አንዳንድ ነገር ስትናገር እንደነበረና ይህ ኃይለኛ ቅናት ውስጥ ከቶት ቀድሞ ባዘጋጀው ስለታም ቢላዋ እንቅልፍ ላይ ያለችው ሚስቱን አንገቷን በመውጋት ለሞት እንደዳረጋት ተገልጿል። በነጋታው የሚስቱን ሞት ተከትሎ በጸጸት እጁን ለፖሊስ የሰጠ ሲሆን ፖሊስም የሟቹን አስክሬን በማንሳት ለምርመራ ሆስፒታል ልኳል። በጀማል አብዱል ሀራቅ ላይም አስፈላጊውን ማስረጃ በማጠናከር የምርመራ መዝገቡን ለአቃቢ ሕግ የላከ ሲሆን አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ መስርቷል። ክሱን ሲከታተል የቆየው የምዕራብ ሐረርጌ ዞን ከፍተኛ ፍርድ ቤት ታህሳስ 7 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ጀማል አብዱል ሀራቅ ላይ የ23 ዓመት እስራት እንደወሰነበት ዋና ሳጅን አራርሶ መሐመድ ገልጸዋል። ለማህበር ቤት ተመዝጋቢዎች ጥሪ ቀረበ። የአዲስ አበባ ከተማ አስተዳደር በ70/30 የቤት ልማት ፕሮግራም ለተመዘገቡ የቀድሞ የኮንዶሚኒየም ተመዝጋቢዎች ጥሪ አቅርበዋል። ከአዲስ አበባ ቤቶች ልማትና አስተዳደር ቢሮ የተላለፈውን የጥሪ ማስታወቂያ እንደሚከተለው እናቀርባለን። ባለ 70/30 ማህበር ቤት ተጠባባቂ ተመዝጋቢዎች የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ከጥቅምት 4 እስከ 8 2018 ዓ.ም ድረስ በ70/30 ማህበር ቤት ተደራጅቶ ለመስራት ፍላጎት ያላቸውን የ2005 ተመዝጋቢዎችን በተጠባባቂነት በኦንላይን መመዝገቡ ይታወሳል። በመሆኑም ስም ዝርዝራቸው የተገለጸው ተመዝጋቢዎች በአምቢስ ክሪክ ትምህርት ቤት ፊት ለፊት በሚገኘው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ 6ኛ ፎቅ የጋራ መኖሪያ ቤት ማህበራት ክትትል ዳይሬክቶሬት ከታህሳስ 13 2018 ጀምሮ እስከ ታህሳስ 17 2018 ድረስ ዘወትር በስራ ሰዓት በመገኘት ቅጽ 1 እንድትወስዱና መረጃ ሟልታችሁ እንድታስገቡ እናሳውቃለን። ማሳሰቢያ፣ ሌሎች ተመዝጋቢዎች በኦንላይን ምዝገባ ወረፋችሁ መሰረት በቀጣይ የምንጠራ መሆኑን እናሳውቃለን ብሏል። ጥሪ የተደረገላቸውን ስም ዝርዝር ለመመልከት በቤቶች ልማትና አስተዳደር የቴሌግራም ገጽ ወይም በአቦል ዜና ቴሌግራም ቻናል ላይ ታገኙታላችሁ። ቲክቶክ በአሜሪካ ድርሻውን ማካፈሉ ተሰማ። ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከተመለሱ በኋላ ቲክቶክ በአሜሪካውያን ባለቤትነት እንዲተዳደር አሊያም ከአሜሪካ አየር እንዲወጣ ማስጠንቀቃቸውን ያወሳው የአናዶሉ ዘገባ ነው። ይህም 170 ሚሊዮን በላይ አሜሪካውያን የሚሳተፉበት ገበያ ማጣት ያልፈለገው የቻይናው ባይትድስ ኩባንያ ባወጣው መግለጫ የድርጅቱን የአሜሪካ ድርሻ ለአሜሪካዊ ተቋማት መሸጡን ይፋ አድርጓል። በዚህም መሰረት እንደ ኦራክል፣ ሲልቨር ሌክ እና ኤምጂኤክስ ያሉ አሜሪካዊ መሰረት ያላቸው ተቋማት የቲክቶክን 50 በመቶ የአሜሪካ ገበያ ድርሻ ሲወስዱ ቲክቶክን የሚያስተዳድረው የቻይናው ባይተርስ ደግሞ 19.9 በመቶ ድርሻ ይኖረዋል ተብሏል። ውሉ በይፋ ባይጸድቅም ከወዲሁ ከአሜሪካ መንግስት ይሁንታ እንደሚያገኝ ያስነበበው አናዶሉ የዜና ምንጭ ነው። ዩናይትድ ስቴትስ የዲቪ ሎተሪ ዕድልን አገደች። የዩናይትድ ስቴትስ ብራውን ዩኒቨርሲቲ ውስጥ ከተፈጸመው የተኩስ ሩምታና ግድያ በኋላ የዲቪ ሎተሪ ዕድልን ማገዷን አሳውቃለች። የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲ ኖኤም በብራውን ዩኒቨርሲቲ የተኩስ ሩምታ ግድያ የተጠረጠረው ግለሰብ አሁን በተቋረጠው የዲቪ መርሃ ግብር ተጠቃሚ ከሆነ አገር የመጣ ነው ብለዋል። ለኃላፊዋ የዲቪ ሎተሪ ዕድል መርሃ ግብርን እንዲያቋርጡ አቋርጭ ሲሉ ትናንት ሐሙስ ታህሳስ 9 ቀን 2018 ዓ.ም ማምሻውን ትዕዛዝ ያስተላለፉላቸው የሀገሪቱ ፕሬዝዳንት ዶናልድ ትራምፕ ናቸው። በፕሬዝዳንት ዶናልድ ትራምፕ መመሪያ መሰረት ከእንግዲህ በዚህ አደገኛ መርሃ ግብር አንድም አሜሪካዊ እንደማይጎዳ እርግጠኛ እስክንሆን ድረስ የዲቪ ሎተሪ መርሃ ግብር እንዲቋረጥ ለዩናይትድ ስቴትስ ዜግነት እና ኢሚግሬሽን አገልግሎት ወዲያውኑ አስተላልፍ ያለው ሲሉ ክሪስቲና ዮም አሳውቀዋል። ኃላፊዋ በይፋዊ የኤክስ ማህበራዊ መገናኛ አውታራቸው እንደጻፉትም በብራውን ዩኒቨርሲቲ የተኩስ ሩምታ ገዳዩ ክላውዲዮ ማኑኤል ኔቬስ ቫሌንቴ እንደ ጎርጎሮሳውያኑ አቆጣጠር በ2017 የዲቪ ሎተሪ መርሃ ግብር ግሪን ካርድ አግኝቶ ዩናይትድ ስቴትስ የገባ ነው። የዲቪ ሎተሪ መርሃ ግብር በየዓመቱ 50,000 ፍልሰተኞችን ወደ ዩናይትድ ስቴትስ እንዲገቡ የሚያስችል እድል እንደነበረው ነው የተገለጸው። በዚህ እድል በርካታ ኢትዮጵያውያንም ተጠቃሚዎች ናቸው። ፕሬዝዳንት ዶናልድ ትራምፕ ለአሜሪካ ጦር ሰራዊት አባላት የአንድ ጊዜ ክፍያ ይፋ አደረጉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ1.45 ሚሊዮን በላይ ለሚሆኑ የሀገሪቱ ጦር ሰራዊት አባላት እያንዳንዳቸው $1776 የአንድ ጊዜ ክፍያ እንደሚሰጣቸው አስታወቁም። ፕሬዝዳንቱ ዋሪየር ዲቪደንድ ሲሉ የጠሩት ይህ ክፍያ የገና በዓል ከመድረሱ በፊት በወታደሮች እጅ እንደሚገባ ገልጸዋል። ፕሬዝዳንት ትራምፕ ለክፍያው የተመረጠውን
$1776 የአሜሪካ ነጻነት ከታወጀበት የፈረንጆቹ ዓመት 1776 ጋር በማያያዝ ክፍያው ወታደሮቹ ለሀገራቸው ለሚከፍሉት መስዋዕትነትና ለሚያበረክቱት የላቀ አገልግሎት እውቅና ለመስጠት የታሰበ መሆኑን አስረድተዋል። ቼኮቹ አሁኑኑ በመላክ ላይ ናቸው። ከወታደሮቻችን በላይ ይህ ክፍያ የሚገባው ማንም የለም ሲሉም አክለዋል። እንደ ፕሬዝዳንቱ ገለጻ ለዚህ ክፍያ የሚውለው በቢሊዮን የሚቆጠር ዶላር የተገኘው ከአስመጪ ዕቃዎች ላይ ከተጣለ ቀረጥና በቅርቡ ከጸደቁ ሕጎች ነው። ክፍያው ተጠቃሚዎች እስከ ኖቬምበር 30 ቀን 2025 ድረስ በንቁ ወታደራዊ አገልግሎት ላይ የሚገኙ የክፍያ ደረጃቸው ከኦ6 እና ከዚያ በታች የሆኑ አባላት እንዲሁም በተራዘመ የውጊያ ትዕዛዝ ላይ ያሉ የተጠባባቂ ኃይል አባላትን ያካትታል። ይህ ማስታወቂያ የወጣው ፕሬዝዳንት ትራምፕ በኢኮኖሚ ሁኔታዎችና በዋጋ ግሽበት ምክንያት ከህዝብ የሚሰነዘርባቸውን ጫና ለመቀነስ በሚጥሩበት ወቅት መሆኑን ተንታኞች ይገልጻሉ። በቅርቡ የወጡ የህዝብ አስተያየት መስጫ ውጤቶች በኢኮኖሚው ላይ ያለውን ቅሬታ የሚያሳዩ ሲሆን ይህ እርምጃ ለጦር ሰራዊቱ ድጋፍ ከመስጠት ባለፈ ፖለቲካዊ ፋይዳ ሊኖረው እንደሚችልም ይገመታል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።